መቀመጫዬን ሰርጀሪ ለማሰራት የጎደለኝ ትንሽ ብር ነው። የኢትዮጵያ ሕዝብ ደግሞ ደገፍ ማድረግ ያቀበታል። ቻሌንጅ ጀምሩልኝ። አጃኢብ አዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ ያቂቴ እዚህ ጋር የሰራሁትን ቪዲዮ ሁላችሁም አይታችሁታልና ሰፖርታችሁን እያሳያችሁ ነበር። ሰርጀሪውን ቀጥ እያላችሁ ነበር። በአጠቃላይ የጊፍተር የመላ የቪው ጥማት እንጂ በፍጹም ትክክል እንዳልሆነ ታውቃለች። ደግሞ እያማጥኩ አልነበረም ብላ ተናገረች። ተአምር ነው። ላይቭ ፕሊዝ ታፕ ታፕ አድርጉ። ይሄ ተገላገልች እንዴ! ልጁም ስልክ ላይ ነው። ፕሊዝ ታፕ ታፕ አድርጉ። ሼር እያደረጋችሁ ጊፍት መላክ ይቻላል። እንደዚህ ገጥሞት የሚያቅሰው አለ። የቀን ጎዶሎ ፕራንክ ግን ኢትዮጵያ ውስጥ መቅረት አለበት። በፍጹም ሊሰራበት የሚገባ ጉዳይ ነው አትሉ? እናት ሺህ ዓመት ትኑር ትለምልም። እናቶቻችን በጣም ነው የሚያሳዝነው። በእውነት የሚገርም ቪዲዮ ነው። ይህ ፎቶ ድርሹን ለማሳቀቅ ካልሆነ በስተቀር በዚህ መንገድ ለጥፎ የይቅርታ ቪዲዮ ይሰራልኝ ማለት አግባብ አይደለም። ቬሮኒካ አዳነ የተናገረችው አነጋጋሪ ንግግር ምንድን ነው? ብዙዎች እየተነጋገሩበት ነው። ምን ጉድ ነው? ምን ጉድ ነው? ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ቪዲዮን ላይክ አድርጋችሁ ጀምሩ። ለዛሬም የተለያዩ ቪዲዮዎች ይዣለሁ። እስከ መጨረሻው ድረስ አብራችሁን ከቆያችሁ የምትመለከቱ ይሆናል። ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ እንደተለመደው በነጻነትና በጨዋነት አኑሩልኝ። እንግዲህ ላይክ በማድረግ እንድትጀምሩ ሁል ቀን ማሳሰቤን አልተውም ማለት ነው። መልካም ቆይታ ይሆንላችሁ። ወደ ቪዲዮ እንዝለቅ። እንደዚህ ገጥሞት የሚያውቃል? የሆነ ነገር ልታደርጉ ስትሉ ስፔሻሊ በጣም ባልተዘጋጃችሁበት ሁኔታ እንደዚህ አይነት የሚያስደነግጥ ነገር ገጥሟችሁ የምታውቃላችሁ? እንዲሁ ለፈን ነው፣ ግን ያው ቪዲዮ ለመቅረጽ ስትዘጋጅ የገጠማት ነገር ነው። እናንተ ምን ገጥሟችሁ ያውቃል? እንቀጥል እስቲ። ካሶንጎ ሞምባሪ ማለት ምን የሚሉት ነው? አሁን ይህንን ሰው በሰላም ወጥቶ ወደ ቤቱ መግባት እየከበደው እኮ ነው። በእውነት ድንገት መንገድ ላይ የሚያደርጉት ነገር ሰው የሚያስጨንቅ ነው። በቃ ፕራንክ የሚባለው ነገር ከኛ ጋር የሚሄድ አይደለም። እውነቴን ነው የምላችሁ። እንተሳሰብ እንጂ ኢትዮጵያውያን እንተሳሰብ። አሁን ታክሲ ውስጥ አራህ ነው ፈሳሽ ነው የሚባለው። እንደዚህ አናችን እንደዚህ አሲድ ነው እንደ ምትፈስ በገይ አይቻለው። ደግሞ ቀይ ከላይ ለበስኮ ነጭ የመገናኛ ታክሲ ውስጥ ምንድነው? በጌታ በኢየሱስ ሕፃን ልጅ ቢኖር ይሞታል። ያጥልቁታል። ታቅመ በላው ነው። አይኖ ምንድነው እንደዚህ? በኢየሱስ ስም እን እርጥብ አትብሉ አገኘን ብላችሁ ስትባሉ አትሰሙም። በስመ አብ ምንድነው? ባለፈው ታስታውሳላችሁ? አንድ ልጅ ከደባሉ ጋር አብሮ የሚኖር ሌሊቱን ሙሉ ስትፈሳብኝ ያደር ካሁን ነግቷል፣ ለምንድን ነው ወደ ሽንት ቤት የማትሄደው ብሎታል። ይሄም ከሱ የተናነሰ አይደለም። ተአምረኛ ቪዲዮ ነው። እናቶቻችን በጣም ነው የሚያሳዝነው። በእውነት የሚገርም ቪዲዮ ነው። እቤት እስከሚደርሱ ድረስ በቃ ስራቸውን እየሰሩ ነው። ምንም ቼክ ያደረጉት ነገር የለም። እቤት የሚጠብቃቸው ስንት ጉዳይ እንዳለ የሚያውቁት እሳቸው ናቸው። በጣም በእውነት የሚገርም አንጀት የሚበላ ቪዲዮ ነው። በርካቶቻችሁ የእናቶችን ቪዲዮ ስለምታሳይ በቃ ቪዲዮህን ሳንፈልግ ልናቆም ነው የምትሉኝ ሰዎች አላችሁ። ከመስራት ወደ ኋላ አይደለም፣ የምሬን ነው የምላችሁ። ለኢትዮጵያ እናቶች
እድሜ ጤና እመኝላቸዋለሁ። 1000 ዓመት ይገባቸዋል። ግን ያው እናንተ በምን ምክንያት እንደምትሉ ገብቶኛል። እናቶቻችሁን ያጣችሁ ሲቀጥልም ደግሞ ለእናቴ ምንም ፍቅር የለኝም ያለኝም ሰው አለ። በፍጹም እንደ ጠላት ነው ማያት ብሎ ያለኝ ሰው አለ። ሊሆን ይችላል። ግን ደግሞ ስለ ኢትዮጵያ እናቶች ጀግንነት አለማውራት አይቻልም። የማገኛቸውን ቪዲዮዎች ይዤ እመጣለሁ። ምናልባት ከተቻለ አለማየት ማሳለፍ ትችላላችሁ ወደፊት። ግን የኢትዮጵያ እናቶች ክብር ይገባቸዋል። ጀግኖች ናቸው። የምሬን ነው የምላችሁ። እናቶች ካላችሁ እስቲ ላይክ አድርጉልኝ። ዛሬ የእናቶች ላይክ ነው የሚያስፈልገው። እንቀጥል። ምን ጉድ ነው? ትክክል ነው። ሰላም ነው። እንዴት ነሽ? ይሄን የመሰለ የደስናይን ቺክን ራፓችን በ6 ጉርሻ ከጨረሽ የ500 ብር ተሸላሚ ትሆኛለሽ። እውነቴን ነው። ፍቃደኛ ነሽ? 500 አንተ በለው። አንድ ጀግና አሁን እየፈራው ነው። ሰው ይበላው የለ እንዴ? ተጨካክነናል። እዲ መድኃኔዓለም የመጨረሻ ነው። እንዴት ነው ተመቸሽ? በጣም አሪፍ። በጣም ይሄው ሽልማትሽ። እናመሰግናለን። በ6 ጉርሻ ብላይ በ5 ነው የጨረስኩት። እሺ ልጨምር በደስታ ይሄው። እሺ በጣም ነው የማመሰግነው። እናመሰግናለን። ይሄው ደስናይን ሬስቶራንታችን ይሄ ነው። እንግዲህ ባለፈውም በዚህ አይነት ቪዲዮ መጥቻለሁ። ምንድነው ሰዎች ኮሜንት ያደረጉት 500 ብሩን ከሚሰጣቸው ምግቡን ለጨረሱ ሰዎች ራሱኑ ያበላቸውን ነገር ወይም ደግሞ ሌላ የሚመርጡትን ነገር በፕሮሞሽን መልክ ቢሰጣቸው ፕሮሞሽኑን አንድ ስቴፕ ሌቭሉን ከፍ ያደርገዋል። 500 ብሩ ምንም ቫልዩ የለውም፣ በልተዋል፣ ኦሬዲ ታገበዋል ብሎ ይላል ሰው። እናንተ ምን ትላላችሁ በዚህ አይነት ጉዳይ? ግን አንዳንድ መንገድ ላይ እንደዚህ የሚበሉ ሰዎች ሲበሉ በጣም ዘግናኝ ነው። ያረካል። ግን ጠግቦ እንደሚሄዱ እርግጠኛ ነኝ። ከሚስቱ ተደብቆ ሰርግ ቤት ሄዶ ምግብ ሲበላ የሚያሳይ ቪዲዮ አለ። ቪዲዮ ነው፣ ተሳስተሃል። የሰሞኑን ትሬንድ ነው። እንደዚህ ሲሆን የሚያሳይ ቪዲዮ ከሆነ ሰው ነው የመጣው ታውቃላችሁ አይደል? እስቲ ይሄንን ቪዲዮ እንየው። ምን አለስ ነገር አለ ነገር ይሁንና ለነገሩ ሰው የጎደለው ነው የሚያነሳው። አምጣው ለአንተ ጭንቅላት እውነቱን ነው። ትክክለኛ ነገር ነው። ለምን መሰላችሁ? ልጁ በዊልቸር ነው የሚሄደው። ብዙ ጊዜ አየዋለሁ። በራሱ ላይ የሚቀልድ ልጅ ነው ምናምን ብዙ ቪዲዮዎች ይሰራል። እና ያኔ እንደውም ምንድነው ይሄ የፋይቱ ጊዜ የኤምኤምኤው ጊዜ ለአንድ ልጅ መልእክት ሲያስተላልፍ ነበር፣ ኮል አውት ሲያደርግ ነበር። እና እግር ይሁንልህ ብሎ አለው። እግሩ ታማሚ ስለሆነ ማለት ነው፣ ዊልቸር ላይ ስለተቀመጠ። እሱም በጣም ከባድ ሰው ነው። ለአንተ ጭንቅላት ይሁንልህ ብሎ አለው። ተአምር ነው። ሮስተኛ ነው በጣም። እስቲ ተጋባይ ወደ እኔ ነይ። የሰርግ ቤት ጉድ። ሜካፑ ትንሽ የበዛ አልመሰለሽም? ነጭ ድምት እኮ ነው የምትመስዪው። ሂጂና ታጠቢ። አሁን ሴትዮ ሂጂና ታጠቢ አልኩሽ። ሂድና ውሃና ሳቡና አምጣላት በእናትህ። ዋና ሳቡና ለቀቂ ባክሽ። እንዴ ትታጠቢያታለሽ ብያለሁ፣ ትታጠቢያታለሽ። ሚስተር ኢንኬዝ የሰራውን ቪዲዮ አይታችሁታል? ከሀባብ ጋር በተያያዘ ምንድነው የሙሽራ ሜካፕ እንየው እስቲ ቪዲዮ። ወንድሜ ተጠንቀቂ፣ ሀባብ ሴት ሆኖ መጥቶልሃል። አንተ አገኘ ብለህ ጀንጅን ልታሳምን ሴት ልጅቷ ምንድን ናት? ፍሩት ነው ምንም አታመጣም። አሁን እንደውም ኦርደር አድርጉ። በሙዝ እየሰራችሁ ደግሞ ቁጭ የሆነች ቲክቶከር ነው የምትመስለው ሀባባ። በጌታ በኢየሱስ ጀንጅኔ መጨረሻ ላይ እቺ ልጉም ናት አታውራም እንደ ብለህ ነከስ ታረግ ፍሩት ሀባብ። በጌታ በኢየሱስ ኧረ የመጨረሻ ዘመን እየመጣ ነው። ወንድ ልጅ ጸለይ ውጣ
ከቤት ተለወጣ ኢንዘደሞ ወጋው መካፊ አጥቶት የአባብ መንፈስ የተወጋዩን እንዴ በጣም ነው ግን የሰሩት። አይገርምም? ማለት ቁጭ እኮ ነው ያደረጉት እኮ። የዘንድሮ ሜካፕ ሌቭሉ በጣም ከፍ ያለ ነው በለው። ከብዙ ጊዜ በኋላ ማለት ነው ከብዙ ስቃይ መከራ ችግር እና ምን በኋላ በነፃነት ማለት ነው ወይ ላከብር ነውና ማስደ በጣም በቃ በብዙ መከራና ችግር ብቻዬን ነው ያለቀስኩ ብቻዬን ነው በቃ መከራ ያደረሰብኝ ማለት እና አሁን ማለት ነው እግዚአብሔር ይመስገን የምራ ፍቃዴን አግኝቼ ስራ ፍቃዴን የትምህርት ፍቃዴን ስራ ጀምሬ እና ማለት ነው ደስታዬን ማለት ነው የምገልጽበት መንገድ ስላጣው ማለት ነው በቃ ምንም ጓደኛም ዘመድም ስለሌለኝ በቃ ራሴ ጋር መደሰት ነው እና ለራሴ ማለት እንኳን ደስ አለ ለማለት ኦ ማይ ጉድነስ እንግዲህ ደስታዬን በዚህ መንገድ እየገለጽኩ ነው። እድሜ በቃ እግዚአብሔርና አምላክ አመሰግናለሁ። ደስታውን የሚያውቀው እሱ ነው። እንግዲህ ከብዙ ሰፈሪንግ በኋላ ነው እዚህ ቦታ ላይ ለመድረስ ወረቀት ለማግኘት ምናምን ውጭ ያሉ ሰዎች በደንብ ይረዱታል ብዬ አስባለሁ። ከብዙ ሀስል በኋላ እኔ እንደውም በስደት ለሚኖሩ ሰዎች እንዳዝን ነው ያደረገኝ በእውነት ብቻውን ሆኖ ደስታውን እንኳን የሚጋራው ሰው አለማግኘቱ በጣም የሚያሳዝን ነው። እስቲ በስደት ለምትኖሩ ሰዎች እቺ ልጋብዛችሁ። ትንሽ ባጠራቸው በሰራርቼ አገሬ ለመግባት ተነውቼ እንዳሰብኩ ለኔ መጥሶልኝ ይሆናል ያልኩት ጎደለብኝ። ስጡኝ ምክር ስጡኝ መላ የሰው ሀገር ኑሮ ጎዳትና ወይ አይጎድል ወይ አይሞላ ዓለም ላሉ ዘጠኝ ይላል። ለስደተኞች ነው እንግዲህ አይዟችሁ ለማለት ነው። አይዟችሁ በርቱ ለማለት ነው። እንደዚህ ልጅ እንግዲህ ጓደኛም ዘመድም አጠገባችሁ ባይኖር እንኳን ኢትዮጵያዊ ናችሁ፣ ኢትዮጵያዊ ባለበት ፍቅር ይገባዋል። ሰይፉ ፋንታሁንና ማሪዩ ከተባለችው ቲክቶከር ነው ጭራሽ የተናገረችው ነው። በመሰለ መልኩ የምጥ ሰዓቷን ቪዲዮ በአጭሩ አጋርታን ነበርና የሰይፉ ፋንታሁን ሾው ላይ ደግሞ ያው የሳምንቱ የሚያሳስቁ ነገሮች ላይ በሚል ድርሹ ዳና ሆስት ሆና የሷን ቪዲዮ ሰራችበት። ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አይታችኋታል። ግን ሜካፓን ተሰርታ ምናምን አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ ሲፋ በተነ ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ። ተከትሎ ደግሞ ማሪዩ እያማጥኩኝ አልነበረም፣ በዛ ላይ ደግሞ ላይቭ ላይም አልነበርኩም። ስለዚህ ይሄን ቪዲዮ አውርዳችሁ ስለኔ ማስተባበያና ይቅርታ ጠይቃችሁ ካልሰራችሁ በስተቀር በከፍተኛ በህግ ጉዳይ ነው የሚይዘው የሚል ማስፈራሪያ የሚመስል መግለጫን አውጥታለች ማለት ነው። እንግዲህ ያ ቪዲዮ የምጥ አይደለም ብላለች። ምጥ ለብዙዎቻችን ምን እንደሚመስል የሚጠፋን አይመስለኝም። ግን ደግሞ ያው ምጥ አይደለም የምትሉ ካላችሁ ኮሜንት ላይ ሀሳባችሁን እንድትሰጡበት ፈልጋለሁ። እኔ ሀሳብ በዚህ ጉዳይ ላይ እንግዲህ ያው ብዙዎቻችን እዚህ ሶሻል ሚዲያ ላይ ስንቀርብ ይዘን የምንመጣው ነገር ለህዝብ ነውና ህዝብ ደግሞ የራሱን የሆነ አስተያየት የመስጠት መብት አለው ብዬ አስባለሁ። ይሄ ትንሽ ነገሩን ከበድ ያደረገው አይ ቲንክ በሚዲያ ደረጃ መተላለፉ ይመስለኛል። እሷን ኦፌንድ ያደረጋት እንጂ ሶሻል ሚዲያ ላይ አንድ ነገር ፖስት እስካደረግን እስካጋራን ድረስ ሰዎች የሚሰጡትን ጥሩንም ሆነ መጥፎንም አስተያየት መቀበል ይኖርብናል። ካልሆነም ደግሞ ምንም አይነት ነገር ፖስት አለማድረግ ወይም ደግሞ አለማጋራት ይሻላል ብዬ አስባለሁ። እንደኔ ከዚህ ጋር ሰይፉ አጥፍተዋል ወይ ደግሞ ይቅርታ መጠየቅም ሆነ ቪዲዮ ማውረድ አለባቸው ብላችሁ ታስባላችሁ? እሱን እንግዲህ ሀሳባችሁን ኮሜንት ላይ ጻፉልኝ። መጀመሪያ መሰብሰብ ያለባት እሷ ናት እንጂ በጣም ብዙ ሰው እንደውም ኦፌንድድ ሆኗል እኮ። ይቅርታ መጠየቅ አለባት። የምሬን ነው የምላችሁ። እኔ ይቅርታ መጠየቅ አለባት። የኢትዮጵያን ሕዝብ በመውላ ነው ይቅርታ መጠየቅ ያለባት። አይደለም ሰይፉ ቪዲዮን ማውረድና ይቅርታ መጠየቅ፣ እሷ የኢትዮጵያን ሕዝብ ይቅርታ መጠየቅ አለባት። እንዴ ባህሉን የማይመጥን ነገር ኢትዮጵያ አይደለች እንዴ? ባህሏስ እንዴት ዝም ማለት? ይሄን ነገር እንዴት አክሴፕት አደረገ? ነውር በአደባባይ ካሳየች በኋላ እንደገና ደግሞ ምጥ አይደለም ትላለች። አንድ በኤአይ የተሰራ ቪዲዮ አይቼ ነበር። ድክም ምን ያደረገኝ እያማጠች መሆኑን 100% የሚያሳይ ማለት ነው። እስቲ ነው ቪዲዮን ላይቭ ፕሊዝ ታፕ ታፕ አድርጉ። እየደረሰ ነው፣ ሊወጣ ተቃርቧል። እባካችሁ ሼር አድርጉ። ላይቭ ተገላገልች እንዴ! ልጁም ስልክ ላይ ነው። ፕሊዝ ታፕ ታፕ አድርጉ። ሼር እያደረጋችሁ ጊፍት መላክ ይቻላል። በቃ ለዚህ ነው አላማው፣ ይሄ ነው በአጠቃላይ ነው ሰው የሚለውና በቪው የሚከፈልበት ሀገር ስለምትኖር ቪው
በተደረገ ቁጥር ኢንጌጅመንት ከፍተኛ ባመጣ ቁጥር ከፍተኛ ገንዘብ ስለሚከፍላት ነው እንጂ በፍጹም ለሌላ ነገር አይደለም። እና የራሷ ስህተት ነው የራሷን ስህተት አልተሳሳትኩም ለማለት እየሞከረች ነውና ትክክል አይደለም ይላል። ሌላ ደግሞ ሲሰጥ የሰማሁት አስተያየት ምንድነው ይሄንን የምትመለከቱትን የድርሻዬን ፎቶ የድሮውን ፎቶና ያሁኑን አድርጋ የለጠፈችው ነገር በራሱ ኮምፕሌክስ መሆኗን ያሳያል። እሱ ብቻ ሳይሆን ምን ማለት ነው ድርሻዬ ሰርታ ጥራ ለፍታ ባደረገችው ነገር ቅናት ካልሆነ በስተቀር የድሮውን ፎቶና ያሁኑን ፎቶ አመሳስሎ መለጠፉ እንደዚህ ማለት በኮምፔር እንዲደረግ አድርጎ መለጠፉ ምን ማለት ነው? ኢጎ አለባት። ብዙ ሰዎች ብዙ ነገር እየተናገሯት ነው ያሉት እና እኔ ግን በአጠቃላይ ምንድነው የምላችሁ ይቅርታ መጠየቅ አለባት የኢትዮጵያን ሕዝብ 4 ነጥብ። ምክንያቱም አጥፍታለች እንዴ ማህበረሰቡን ኢትዮጵያዊነትን የሚያሰድብ ነገር አይደል እንዲያደረገችው ቀልደኛ። እንቀጥል እስቲ። ይሄ ጋር የሰራሁትን ቪዲዮ ሁላችሁም አይታችሁታልና ሰፖርታችሁን እያሳያችሁ ነበር። ሰርጀሪውን ቀጥ እያላችሁ ነበር። በጣም አመሰግናለሁ። ሰርጀሪ የቀረኝ 2 ቀን ነው። የሚያስፈልገኝ ደግሞ የተጠየቁት 1 ሚሊዮን ብር ነው። እኔ ጄላ ያለው 800 ሺህ ብር ነው። 200 ሺህ ብር ጎሎኛል ማለት ነው። እና ያው ሰፖርታችሁንም ስላየሁኝ የ100 ብር ቻሌንጅ እንድጀምሩልኝ ለመጠየቅ ነው የመጣሁት። አይ እኛ ውጪ ነው የምንኖረው ምናምን ዶላር ነው የሚያስፈልግ በዶላር ነው መላክ የምችለው ምትሉ ፔፓልን እናገራለሁ። አካውንቲንግ ልንገራችሁና የ100 ብር ቻሌንጁን እንጀምር። እናም ደግሞ ያስገባችሁበትን ስክሪንሾት ወይም ደረሰኝ ደግሞ ኮሜንት ላይ ደን ብላችሁ ማስቀመጣችሁን እንዳትረሱ። በጣም ነው ማመሰግነው ከጎኔ ስለሆነ። ሌትስ ጎ ወደ ሰርጀሪ። ሚደነድን ነገር ይደንድንሽ ተአምር እኮ ነው። ሰው ለቂጤ አዋጡልኝ ቂጤ ልሰራ ነው እያለችን እኮ ነው። ኢትዮጵያ መቼም በዚህ ጉዳይ ላይ በማዋጣት ጉዳይ ላይ አይታማም፣ ያዋጣላታል አይደል? ሰው የሚበላውን አጥቷል፣ እሷ ትሞላቀቃለች። ወታዚ በጣም የሚያሳፍር ነው። ሰው ዘንድሮ ምን እየሆነ እንደሆነ ያልገባኝም። በአጠቃላይ በዶላር መስጠት የምትፈልጉ ሰዎች ካላችሁ ደግሞ ደን ብላችሁ ስክሪንሾት አድርጋችሁ ላኩላት። ወይ ነውር ወይ ነውር ወይ ነውር። አዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤ እኔ ብዙ ቂጥ አይቻለሁ። እንደዚህ በጀት የፈጀ ቂጥ ደግሞ አላየሁኝ። የሆነው ሰውማ ቂጥ አይወጣልሽ ብሎሻል። አንዳንድ ሴቶች እኮ ቂጥም ፊትም የላቸውም። አንቺ ቢያንስ ኮንፊደንስሽ አሪፍ ነው። የተረገመ ቂጥ ዱባይ ሄደሽ ካልወጣ ሶዶ ደግሞ ሄደን እንሞክረዋለን። ከወጣማ ታስቀምጪንም ባዶ ቂጥሽን ነው የምትዞሪው አንቺ። እንግዲህ በጆኒ ጁጁትሱ ቂጥ ይባርክሽ፣ ከዳገት ይክፈድሽ፣ ያስተኛሽ በሆድሽ፣ ከመላው አካላትሽ ጎልቶ ይታይ ቂጥሽ ብያለሁ። አሜን። መልካም የቂጥ ዘመን። ሰው በዚህ ደረጃ እንዴት በቃ ማለት እስቲ እናንተ ሐሳባችሁን ስጡበት። እግዚአብሔርን እኔ በጣም ነው የሚገርመኝ። በቃ ሰው የዚህን ያህል ኮንፊደንስ የዚህን ያህል ድፍረት የዚህን ያህል ማህበራዊ ሚዲያ ላይ ወጥቶ እንደዚህ ላደርግ ነው ማለት ጊዜው ምን ያህል እየከፋ እንደመጣ ጊዜው ምን ያህል እየተበላሸ አያቴ እንደዚህ ብላለች፣ ቀኑም እየመሸ ሰውም ተበላሸ ብላለች። በጣም ገራሚ ጊዜ ላይ ደርሰናል። ሰው በአደባባይ ወጥቶ ቂጤን አሰሩልኝ መዋጮም ሰብስቡልኝ ይላል። እግዚኦ ነው። ስቶሪ ታይም እንዴት ቺት እንዳደረግኩኝ እኔ 15-16 ዓመቴ ቢሆን ነው የዛኔ ማለት ነውና ምንድነው በቃ ያንዲ ፍንዳታ ምናምን በነበራችሁበት ሰዓት አላ ቴሌግራም ደግሞ በጣም ፋሽን ነበር የዛኔ ነገር በቃ በጣም ብዙ ሰው ታወራላችሁ ምናምን እኔ አላቅም እናንተ ለነገሩ እኔ የራሴ ልወክል እና አሁን እንደዛ አይነት ነገር ስለማላደርግ ነው እያወራው ያለው ጥፋቴን እያመንኩ ነው በጣም ትልቅ ጥፋት እንደሆነ ዊርድ እንደሆነ ከዛ በቃ የሆነ ማቀው ልጅ ነበርና ምንድነው ኤሌመንተሪ ያለው ከዛ ሃይ ስኩል ከገባው በኋላ ሃይለኛን ነገር በቃ አወራን ምናምን ከዛ ተስማማን በቃ ፍቅረኛሞች ነን ተባብለን ነቲንግ ፊዚካል በአካል አግኝቼው አላውቅም ማለት ፍቅረኛሞች ነን ተባብለን ከተስማማን ወዲህ ማለት ነው ከዛ በቃ እሺ ተባብዬ እሺ ብዬ ማለት ነው እኔ በቃ ቀልድ ነው እኔ ቁም ነገር አልነበረም ሲጀምር እኔ አይምሬ ላይ ነበረው እንዴት እንደነበር አላውቅም ከዛ በቃ ያወራን ምናምን ሃይ በቃ እንትን ትባባላላችሁ ውዴ ፍቅሬ ማለት ትባባላላችሁ ማለት ነው ከዛ አንድ ቀን ከጓደኛው ጋር ሆኖ ሊፈትነኝ ነው አሉ ሁለቱም ኦንላይን ናቸው ነገር ከዛ ሃይ ያለኛኛ ጓደኛው ማለት ነው አብረው ቁጭ ብለው ከዛ እኔ ያኛውንም በየፈጠነ በተመሳሳይ ሰዓት እመልሳለሁ ማለት ነው ያወራው ሃይ ሲለኝ የፈጠነ እመልሳለሁ ከዛ በቃ አወራን ምናምን እንዴት ነሽ ምናምን ተባቢ ያወራውና ከጓደኛው ጋር ፍቅረኛ አለሽ ወይ ያለኝ እኔ የለኝም
እና ይሁት የለኝም አልኩኝ ከዛ ወይኔ ወርደት ረብ ኢየሱስ ቱ ቺት የምታረጉ ሰዎች እንደዚህ ነው የሚሰማችሁ ማለት ነው ተሰማሽ ከዛ በኋላ በቃ እና በቃ ስክሪንሾቱን ላከልኝ እላችኋለሁ ከዛ ጋር ያወራውትን ያኛውን ብሎክ አደረኩኝ ይሄኛው ምን እንዳደረኩ አፈርኩኝ በቃ በእውነት ስማሙስ ቅዱስ ምን አይነት ነገር ተሳፍር ቺት ማድረግ እና በቃ ይሄ ነው ያረኩት አይደለ ቺት ማድረግ ግን የሚያሳፍር ነገር ነው በጣም የሚያሳፍር ነገር ነው በስማ እንዴት ነው ደሞ ቺት ያርክሹ በነገራችሁ ላይ ቺት ማድረግ በአምስት ይከፈላል ብሎ አንድ ጊዜ አንድ ሰው የተናገረውን ባለሙያ ነው አምባም ሰው በአምስት መንገድ ቺት ያደርጋል በዚህ አሁን እሷ ባለችው መንገድ ቺት ያደርጋል ሄዶ አንሶ ላይ ይጋፈፋል ከሚስቱ ውጭ ተደብቆ ያወራል ስልክ ብዙ ነገሮች አሉ በአምስቱ መንገድ ቺት ያደረገ ሰው ቺት አደረገ ነው የሚባለው ብሎ ሲናገር ሰምቻለሁ እናንተ ምን ትላላችሁ ቆሻሻ አውጡ ብያለሁ ነገር እንዳፈልጉኝ ዛሬ ቆሻሻ አውጡ እሺ ይቅርታ ቆሻሻው እንደበዛው ቤታችን ለቅሶ ስለነበረ ነው ውይ በጣም አዝናለሁ የቅርብ ሰው ነው የውሻችን ሶስተኛ ልጅ ሞተች ውይ የኔ እናት ምን አገኛት በልጅነቷ ውይ ለኔ ያርገው እና በረታችሁ ምንም አንልም ዋናው የውሾቹ እናት መኖሯ ነው እሷም አርጉዝ ናት እውነት አርግዛለች ጎበዝ እናት ነች በወጣ አይተካ ላይ ጎበዝ ነች ማለት ነው በቃ ማዳበሪያውን አስቀምጥልኝ እሺ እኔ እናት በርቱ አይዟችሁ ሃይ ሀብታም ቆሻሻ ሃይ ሀብታም ቆሻሻ ቡሌ ቆሻሻውን ጥሎት የት ሄደ እንዴ ቆሻሻ እኔ ነኝ ቆሻሻው የውሻችንን ነፍስ ይማር ባይሆን ለምን ሐዘንሽን የምትረሽበት አንድ ነገር አልጋብዝሽም ምን ቲያትር ሚያዝያ 25 በ8 ሰዓት በአለም ሲኒማ ይመች ማስታወቂያ ሌላ ታሪክ ውስጥ ገብቷል ማለት ነው በጣም አንደኛ ማስታወቂያ ነው ይችላል ቴዲ በነገራችን ላይ በደንብ ነው የሚሰራው በቃ ሲሰራ ምርጥ ነገር ይሰራል ጎረምሳው አንድ ስራ አሰራም አንድ እንጀራ ትበላለህ ለማንኛውም ምንድነው የምትደውልበት እንጂ የሆነች ልጅ መንገድ ላይ ሰታይ ነው እቺ ነገር አንብብልኝ ተመችተኝ ነው ማታ ደውልልኝና ፈታ እንላለን አረ ደኞች ናቸው ቆይ ውጪ ጋር ደውላቸው ቼክልሽኛ ተረብናል ለሸባው ኮርማው እርሲሉ ነቃ ይችን እንጨት ካልፈለጥክ እዚህ ቤት ራት የለም ምሳ የለም አባክ አባቱን መሸወዱ ነው በቤቱ እሱ ፋዘሮች ሌላ ዓለም ላይ ደርሰዋል አንተ ቀልድ ኮርሞ ይመቾት ፋዘር የሀብታም ሚስት መሆን አልፈልግም ስትል አርቲስት ቬሮኒካ ዳነ ተናገረች። ሀብታም ባል ከመፈለግ ሀብታም ሴት መሆን ይቀድማል የምትለው ቬሮኒካ ዳነ ዓላማዬ የሀብታም ሚስት መሆን አይደለም ስትል ብዙዎችንም አስገርማለች። በራሷ ጥረትና ላብ ጫፍ መድረስ እንደምትፈልግ የገለጸችው ቬሮኒካ ጥገኛ መሆን ይብቃ የሚል አይነት ወኔንም ቀስቅሳለች። አንዳንዶች ትክክል ነች ሲሏት፣ ሌሎቹ ደግሞ ሁለቱንም ቢኮንስ እያሉ ይገኛሉ። እናንተ የትኛው ወገን ናችሁ? ትክክል እኮ ናት ማለት መስራት ይቻላል። አሁን በሰዎች ገንዘብ እንደሚመጻደቁት ባል ስንት ብር ቢሆን አሪፍ ነው የወር ገቢው ተብሎ መንገድ ላይ እንደሚጠየቀው ጥያቄ አይነት መጣቆ ትክክል ናት እሷ ብዬ አስባለሁ። እናንተ ምን ትላላችሁ? ማለት የሰውየው ቢኖርም እኮ ክፋት የለውም እኮ ገብቶ መኖሩ ምናምን ክፋት የለውም። ግን ኢንቴንሽኑ ሰርቼ ራሴን ማብቃት እፈልጋለሁ የሚል ከሆነ አሪፍ ነው ብዬ ነው የማስበው እኔ በሌላ መንገድ ካልተተረጎመ ማለት ነው። አንዳንድ ጊዜ ምንድነው የሚያስቡት ሰዎች እነሱ በዚህ ሁኔታ የሚኖሩ ሴቶች ማግባት አይፈልጉም እዚህም እዚያም ማለት ነው የሚፈልጉት ለዛ ራሳቸው ነፃነት መስጠት ስለሚፈልጉ እንጂ በፍጹም ማግባት አይፈልጉም የሚሉ ሰዎች አሉ። ኢንቴንሽኑ በዚህኛው መንገድ አሁን ግን ሰርቶ ራስን የማብቃት አይነት ከሆነ ግን ምንም ክፋት የለውም ብዬ አስባለሁ። እናንተ ግን ምንድነው የምታስቡት በዚህ አቅጣጫ? ሳትጎርሽ አልጎርስ ነይ ላጉርስሽ ናፍቀሽኛል ነይ ልሳምሽ ያላንቺ አልኖር በደስታኔ ነይ አድምቂኝ ግራ ጎኔ ነይ ውዴ ነይ ፍቅሬ ነይ 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 ቆመ ማዶ አምላክ እንኳን ፍቅር ሊሰጥ ኑ አላለም መጥቷል ወርዶ ላበናት
ጸዴ ግጥም ነው በቃ በጣም ጸዴ ግጥም ነው። እኔ ታውቃላችሁ ባጭሩ የሚገለጽ ትላንትና ይዤላችሁ መጥቻለሁ ከዛም በፊት ማለት ነው። አጫጭር ባጭሩ የሚገለጽ ባጭሩ ብዙ መልእክት የሚያስተላልፍ ግጥም ወዳጅ ነኝ። በጣም ደስ ይላል። ለህፃናት በተለይ ደግሞ መንገድ ላይ ለሚለምኑ ህፃናት ገንዘብ፣ ሳንቲም፣ ምግብና መጠጥ መስጠትን እስከ 6 ወር በሚደርስ እስራት የሚቀጣው ህግ ዓላማው ምንድነው? እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊዝ ኮፒ ሊንክ ሪፖስት አድርጉልኝ። ሎየር ሰብለ አሰፋ ኦፊሻል የሚለውን ዩቲዩብ ቻናል ሰብስክራይብ ጆይን እያደረጋችሁ የተሻለ የተብራራ መረጃ ማግኘት ትችላላችሁ። እንግዲህ ይሄ ለመንገድ ላይ ለሚለምኑ ህፃናት ምግብ፣ መጠጥ፣ ሳንቲም፣ ገንዘብ መስጠትን ወንጀል ያደረገውና አንድ ሰው ለህፃናት ለሚለምኑ ህፃናት መንገድ ላይ ለሚለምኑ ህፃናት እነኚህን ነገሮች ሲሰጥ የተገኘን ሰው እስከ 6 ወር በሚደርስ እስራትና እስከ 40,000 ሽልንግ በሚደርስ የገንዘብ መቀጮ የሚቀጣው ህግ የኢትዮጵያ ህግ ሳይሆን የኡጋንዳ ህግ ነው። ይሄ ህግ በጣም አስገራሚ ህግ ነው። የራሱ የሆነ ዓላማ አለው። እንግዲህ ዓላማውም ህፃናት መንገድ ላይ በሚለምኑበት ሰዓት እንዳይረዱ ለማድረግ ሳይሆን አንደኛ በህፃናት የሚለምኑ ለዚህም ዓላማ ህፃናትን ከተወለዱበት ቀያቸው ከየገጠር ከከተማ ከወላጆቻቸው ለይተው አምጥተው እንዲለምኑ የሚያረጉ መለመኛ ለማድረግ አካል የሚያጎድሉ አካላትን ህገወጥ አዘዋዋሪዎችን ለማስቆም የተወሰደ እርምጃ ነው። ሌላኛው ዓላማ ተደርጎ እንግዲህ የተወሰደው መንገድ ላይ እነኚህ ልጆች በሚለምኑበት ሰዓት የሚፈጠርን የመንገድ መጨናነቅ ያስቀራል የሚል ነው። ሶስተኛው ዜጎች እንደዚህ በየመንገዱ ለሚለምኑ ህፃናት ከሚሰጡ መንግስት ለህፃናት ድጋፍ የሚያዘጋጀው ፈንድ አለ። በዛ መልኩ ፎርማል በሆነ መልኩ እርዳታቸው ቢሰጡ ይሻላል የሚል ነው። ያ የተሻለ በልጆቹ ህይወት ላይ ኢምፓክት ያደርጋል በሚል ነው ማለት ነው። ይሄ ነገር ይሄ ህግ በኢትዮጵያ ወደ ኢትዮጵያ ቢመጣስ እንዴት ታያችሁት? ህጉን በኢትዮጵያ ቢመጣ ይጠቅማል ወይስ ይጎዳል? አመሰግናለሁ። አሪፍ ነገር ነው እንጂ ተከልክሏል ነበር። ግን መኪና ውስጥ ለምሳሌ ከመኪና ሆኖ ሳንቲም መስጠት የሆነ ነገር መስጠት ምናምን እኮ ተከልክሎ ነበር የሆነ ጊዜ። አሁን ላይ ምን እንደደረሰ ባላቅም ግን መከልከል ያለበትም ነው በቀጣይነት። አንደኛ መንገድ ያጨናንቃል፣ ሁለተኛ ተሳፋሪዎችን ለተለያዩ የሌብነት ሁኔታ ያጋለጣቸዋል። ማለት ተጠቃሚዎችን ባለመኪናዎቹንም ተሳፋሪዎቹንም ሁሉንም ማለት ነው። ከዛ ባለፈ ደግሞ ሰዎቹ በቋሚነት የገቢ ምንጭ አድርገውት እንዲኖሩ ከፍተኛ የሆነ ጫና ፈጥሯል። ስለዚህ አሪፍ ህግ ነው እንጂ መተግበር ያለበት ይመስለኛል። እናንተ ምን ትላላችሁ? በዚህ የሚተዳደሩ በጣም ብዙ ሰዎች እንዳሉ አውቃለሁ፣ ግን ለነሱም የሚጠቅማቸው ይሄኛው ይመስለኛል። እንዴት ናችሁ? ሰላም ነው? ሰላም አለና እንዴት ናችሁ? ጉዳያችን አንተ ጋር ነበርና አንተን ፈልገን ነበር። እሺ የሰፈር ዋና ኃላፊ አንተ ነህ? አዎ ዋናም ጸሐፊውም ሁሉም እኔ ነኝ ማለት። እሺ እኛ የመጣ ነው ከላይ አካል ነበር የመጣ ነው ለንጹሃ መጠጥ ተብሎ ለማህበረሰቡ ገንዘብ ተዋጥቶ ነበር ይሰራ ተብሎ። አሁን በየቦታው በየቤቱ እየዞርን ነበርና ምንም የንጹህ መጠጥ አልተሰራም፣ እንደ በፊቱ እንደነበረ ነው። አዎ ያው ምን መሰለ ያው ገንዘቡ ትንሽ ስለጎደለም ነው እኮ ሰባሰብና እንደገና ብያለሁ እኮ ነው። ከበቂ በላይ እኮ ነው የተሰበሰበው እሱ። አዎ ያው ነገሩ ያው ልጆችን ያው ውጭ ሰድጀበት እኛ ናውረን በደም ከላይ አካል ነው የመጣ ነው እኮ ልጆቹን ውጭ ሰደርኩባቸው፣ አውሮፓ ሰደርኩባቸው። ልጆቹ ምን ነው አውሮፓ ሰደርኩባቸው ማለት ትቀጣለህ እኮ። አይ መቀጣት እሱ ችግር የለውም ወይ እነዛ ልጆች ሰርተው ይከፍሉና እንደገና እንዳዲስ አድርገን ለማህበረሰቡን ብር ልጆች ነው እንዴ ውጭ ምልክበት አንተ እንዴ አቦኔ ወይ ስራ ያንለቃለሁ። እሺ ምንድነው ስራ ያለቃለሁ ማለት ልጆችን ውጭ ከለክ በኋላ እንዴ? አይ እሺ ታዲያ ምን ላድርግህ? ምንድነው የምትለው? እሺ ደግ ማስመጫሽ ለልጆች የልጆች ማስመጫ እንደገና እንሰብስብ ብር አላወከንም እኛ ከላይ አካል ነው። ኧረ ጉድ ከላይ ነው። እሺ ምን ልሆን? እሺ አነገርከኝ እኮ። እሺ ለልጆች ማስመጫ ገንዘብ እናሰባስብ፣ ይምጡ ልጆቹ። ምንድነው ያለው? ከንቶቹ እንዴ ገንዘቡን ሰብስቦ ቅርጥፍ አድርጎ መብላቱ ሳያንስ ልጆቹን ውጭ ሀገር መላኩ ሳያንስ አሁን ለሚጠይቁት ጥያቄ አግባብ ያለው መልስ አይሰጥም። ምንድነው ትዝ ያላችሁ እስቲ እናንተ በትክክል ባይምሯችሁ የመጣው ምንድነው? በዚህ ሰዓት ትክክል እኮ ነው። ማስመጫ እንላክላችሁ አይልም። ደፋር ነው። ሰቀሰቀ ቀጠቀጠ ነው። ማን ነው የምትቀጠቀጠው? አንተስ ማንን ነው የምትሰቀስቀው? አልገባም ማለት አታውቅም። አንተም አልተማርክም። ህግ ይፍረደን። ሰው ይደኝ። በቃ ጥሩ። ይሄ እንደ 6 እና 9 እኮ ነው። ማን ነው ትክክል? ሁሉ ጊዜ እናንተ በእናንተ ሳይድ ትክክል የሆናችሁት ነገር በሌላኛው ሳይድ ስህተት ነው ማለት አይደለም።
የራሱ የሆነ ሌላ እይታ ስለሚኖረው ማለት ነው። በጣም ምርጥ ነገር ናት። ታግሳሽ ነበረ። ወንድ ድንግል መጥቶ አይተሽ ታውቂያለሽ? ሴት ድንግል መጥቶ አይቼ ታውቂያለሽ? ልጆቼ ሴቶች ናችሁ የእናንተ አውቃለሁ እንጂ እኔ ፈታሽ አይደለሁ እንዴ። ማሙሽ ማሙሼ የኔ ጌታ ኤላይ የኔ አባት እነሱ ምን ያውቃሉ? ከማግባታቸው በፊት አሁን ሴት ያውቃሉ? ሁለቱ የእነሱን አታውቂም? እኔ ቃል አልገባም። እግዚአብሔር ነው የሚያውቀው። የወንድ ቃል አትገቢ፣ የሴት ነው የምታውቂው? እኔ ቃል አልገባም። ፈጣሪ ነው የሚያውቀው። አንቺ ምንም አታውቂም? ነው የሚያውቀው። እኔ የማውቀው ነገር የለም። ኤልያስ እነሱ ፈታሽ ነኝ እንዴ? አታውቂም? ምሳሌ ትፈትሻቸው። እኔ ምን አገባኝ? አንቺማ አገባሽማ እንዴ? አሁን ችግር የለም። ጠዋት 2 ሰዓት 1 ሰዓት ተነሱ። ቤቱን አንተን በሉን እና ጸራራና 1 ሰዓት አንቺ ምን ፈጣጣ ነሽ ግን? አሁን አባዬን ትንሽ ሼም የለሽም? ባባይ ፊት እንዲስተዋል በጣም አይን ብላሽ ቀላቃ ያው እናት ስለሆንሽ የእናት ነገር ታውቂያለሽ። አንቺ ለገባሽ ተንበሻበሽ። እሺ ለገማን ያስጨርሽ ቆሻሻ ይመቻቸው። ማዘር ግን በጣም ነው የሚጫወቱባቸው እኮ በስመ አብ። ጥሩ ኮንቴንት ሆኗል። በነገራችን ላይ ብዙ ሰው የሚመለከተው ቪዲዮ ሆኖላቸዋል፣ ቻናል ሆኖላቸዋል። ዱዳነ ብለውኝ ነበር። ዱዳነ ትሰማለህ ማለት ነው? ኧረ አልሰማም። አትሰማም? ኦኬ እሺ። እኔ የምልህ ተከራይተህ ነው የምትኖረው ልበል? በወር ስንት ብር ነው የምትከፍለው? በወር 3000 ብር። የግል መስሪያ ቤት ነው የምትሰራው? የግል መስሪያ ቤት። መስሪያ ቤቱ ስንት ብር ይከፍላል? 2000 ብር። ተከራይተህ 3000 ብር ነው ለቤት ኪራይ የምከፍለው። ድርጅቱ የሚከፍለው 2000 ብር ነው። እና ምንም ችግሩ አያውቅማ። ችግሩኝ ቁርስ ትበላለህ? ቁርስ አልበላም። ምሳስ በልተህ ታውቃለህ? በልቼ አላውቅም። ይሄ እውነትም አይሰማም። መስሪያ ቤቱ የሚከፍለው 2000 ብር ነው፣ የቤት ኪራይ የሚከፍለው 3000 ብር ነው። ምግብ በልቶ አያውቅም። እውነቱን ነው። እንደዛ አድርጎ እንደውም እየተበደረ ነው የሚጨምርበት 1000 ብር። እንደምን ዋላችሁ ተማሪዎች? ደህና ነኝ ቲቸርዬ። ሰላም ነህ አንተ? እንዴ አንተ ኮረኮንች ዛሬም አንተ ብቻ ነህ እንዴ የመጣኸው? ሌሎቹስ? ምን እባክህ ቲቸርዬ፣ ትውልዱ እኮ ባክኗል እንዳለ። የትምህርት ፍቅር ያለው ሰው እኮ ጠፍቷል። አንድ እኔ ነኝ የቀረሁት እንግዲህ የዚች ሀገር ተስፋ። ማ አንተ ብትጠፋ አይሻላትም እንዴ ሀገሪቱ አንተን ተስፋ አድርጋ ከምትጠብቅ? ቆይ ግን አልገባኝም። ዛሬ ቀኑ ማን ነው? ዛሬማ ጥር 4 ነዋ። እና ጥር 4 ምን አለ? የምን አውቄ የዓመቱ ጥር 4 መሰለኝ። እና ሁሉ ተማሪ ቀርቶ አንተ ምንድነው ብቻ ነው የምታሽቀብጥ? እንዴ ቲቸርዬ ምን ማለት ነው? እንደዚህ ይባላል እንዴ? እውቀት ልገበይ ነው አይመጣሁት። ኧረ ወደዛ ሂድ እባክህ። መርካቶ ሄደህ ብቻ እንዳስተምር ትፈልጋለህ እንዴ? ማለት እንዴ ቲቸር ግዴታ መሰለኝ እኮ ማስተማር። አንተ ሰውዬ ከኔ ጋር ግልጽ አለብህ? አዎ ማለቴ ኧረ የለብኝም። ብለው እሺ የቤት ስራ ሰርተሃል? አትበል ሰርተሃል አልሰራህም? አይ ቲቸርዬ እረስቼው አልሰራሁም። ኧረ ወጣ ተንበርከክ። እንዴ ቲቸርዬ ደግሞ ብቻዬን እኮ ነኝ እኔ። ወጥቼ ማንን ልታስተምር ነው? እሺ እዛው ተንበርከክ። እሺ ቲቸርዬ እንበረከካለሁ፣ ግን ለመጣሁበት ሽልማት የለኝም። ያው አንበረከኩ አይደል? ከኔ በፊት የገባ አስተማሪ ነበር። አዎ ቲቸርዬ ብታይ እንዳለ 50 ማርክ እየጨመሩልኝ ነው የወጡት። አንተ ስንት ነው የምትጨምርልኝ? ኧረ እባክህ እንዳልቀንስ ብፍራ። እሺ ከበጭ ምን አልከኝ? አይ ወዲህ ነው። እኔ የምልህ ግን ክላስ ሁሌም አትቀርም፣ ግን ደረጃ ደግሞ ከሁሉም መጨረሻኛ ነው የምትወጣው። እንዴት ቲቸር? እና እኔ ከነሱ ጋር ከምጋፋ ብዬ ነው እንጂ አንደኛ መውጣት አቅቶ ይመስላል? ኧረ ተው እንዲሁ ለየት ማለት ስለምፈልግ ነው። አልቀረብህም። ለማንኛውም ንገራቸው፣ ሁሉም ወላጅ ይዘው እንዲመጡ ፈልጋለሁ። ኧረ ቲቸርዬ ምንም እንዳታስብ፣ ለሁሉም ቤታቸው ድረስ ሂጅ እያንኳኳ ነው የምነግራቸው። ለዚህማ ማን ብሎ አንደኛ እኮ ነን። ለማንኛውም አንተም ወላጅ ይዘህ እንድትመጣ። እንዴ ቲቸር እኔ ምን አረው? ዝም በል አሽቃባጭ። ወይ ጉድ! እንደዚህ የሚያሽቃበጥ ተማሪ ድሮ አታውቁም? በምትማሩበት ጊዜ የመጨረሻ የሚያሽቃበጥ እኮ አለ። በቃ ያስተማሪ ሳይድ ሆኖ ተማሪ ሁሉም ያስጠቁር ማለት ነው። ምንድን ነው የነዚያ ዘር የት ነው በዚህ ደረጃ በጋርድ ታጅቡ ሰውም ይከተላል። የሚገርማቸው ወደ መነሳት የሚከተለው ሰንሰቱን ተመልከት። የካሳ ግልገል ደንቦሮ አንበሳ ግርማ ያስፈራል ካውት ያገሳ የምኒልክ ልጅ የአባ መቻለቅ ወንዱን እንደዚህ ለምርክ የሚያስር የንጉሥ ሚካኤል የእንቆቆ ፍሬ ይቆጠቁጣል እንደ በርበሬ ተለይ ወገኔ ነፍስ ቀድስ አላለብህ የአቡነ ጴጥሮስ ዛሬ ብዙ እንደ ናቲ የተገፈተሩ ሰዎች አሉ። ታስታውሳላችሁ? ያኔ አይሾ ስፔድ የመጣ ጊዜ እንዴት አሽቀንጥረው እንደጣሉት። ከዚሁ ጋር በተያያዘ እስቲ አንድ ቪዲዮ ላሳያችሁ። ቻይና
አሜሪካ የቻይናን ብቃት ተመልከቱ። እንግዲህ ወላችሁ የቻይናን ብቃት ተመልከቱ። Yes, good. Next. አሜሪካ ተመልከት። ዋው good. Next. ኢትዮጵያ እንዴት ያለ ከሊዛዎች አራቅቶታል። ዋጀፋ ቢዲ ኢየሱስን ኢትዮጵያ ግን ይሄንን የኢትዮጵያን ማህበረሰብ ግን የሚወክለው ገዜ ነው። አንተ ነብስ አይማርም። ልክ አይደለም። በነገራችን ላይ ኢትዮጵያ ውስጥ ብቃት ያላቸው ስንት ጀግና የሆኑ ሰዎች ያሉበት ነው። በገዜ መመሰለ ገዜ ፋስተማ መመሰለ ትክክል አለ። ማስተካከልና እንደገና ስራው ጥሩ ጊዜ ያሳለፈና በጣም ደስ ይላል። ወይኔ ብርዱ ይበርዳል። ወይ በጣም ነው ይበርደው። አልበረደ? እኔ ራሱ እንዲ ደርቤው በጣም ነው የበረደኝ። ወይኔ አይዞ ጃኬት አንተ አንቺ ማይዞሽ የዝናብ ፍቅር ደስ ይላል። አረ ወይኔ ብርዱ ይበርዳል። በጣም ነው የሚበርደው አይደል? ጃኬትን አውልቃ አሰጠኝም ማለት ነው? ነጹ ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደል? አይደለም እኔስ ፈተና ነበረ፣ ግን ፈተናዬን ወድቃል። እረባክሽ እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ይሄ ነጹ እሺ፣ ለፍቅር ከሆነም አየው ነጹ አየው አያስፈልግም። ምን ቀረኝ እኔ? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ጃኬቷን ተቀባበለች። ነቴክስ ወዳ የምጡ ገራሚ ጃኬቶች አለዞ የደቆሎ ወይ ለዛ ላኩላት። ለዛች ሁሉ ጊዜ በርዶኛል እያለ ጃኬታችሁ እንደፈጀች ጀለሳችሁ ወንድ እንኳን እንደዚህ 18 እስከሚሰጥ ድረስ ይሆናል ብዬ አላስብም። ይሄ የተጋነነ ነው። እንግዲህ ወደ መጨረሻዎቹ ወደ 90ዎቹ ልንገባ ነው። ከዛ በፊት ግን ከ90ዎቹ ፈርጥ የነበረ አንድ ሰው እንደገና ላሳያችሁ። ትናንትና በትላንት ወዲያውም አሳይቻችኋለሁ። እስቲ ዛሬ አንድ ቪዲዮ ሰርቷል። እሱን ተመልክተን ወደ 90ዎቹ እንገባለን። ደጉ ጊዜ ያስተዋወቀኝን ባልንጀራ አውቀዋለሁ እያልኩ ሳወራ ክፉ ጊዜ በድጋሚ ያስተዋወቀኝ አውቀዋለሁ ማለት ይቆጨኝ። ልክ ነው እኮ አንዳንድ ሰዎች ገጥሟቸው ያውቁም በህይወታችሁ በደግ ጊዜ የተዋወቃችኋቸው ፍሬንዶቻችሁ እንደገና የመከራ ጊዜ ሲመጣ ድጋሚ የምትተዋወቋቸው አይነት ሰዎች ሆነው ይከሰታሉ። በጣም ትክክለኛ ነገር ነው። ትክክለኛ በተለይ ይህንን ዘመን የሚመጥን ሞቶ መሆን ያለበት ንግግር ነው። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። እንግዲህ ማንን ታመሰግናላችሁ ብዬ በማቀርብላችሁ ኮሜንቶቻችሁ ትላንትና ቪዲዮ ሪከርድ ካደረግን በኋላ በአጋጣሚ የተላከልኝ የዘውትር ተከታታያችን የሆነችው ሙና ዩሱፍ አዝኛለሁ፣ የዛሬ መልእክቴ የሐዘን ነው ብላ የሐዘን መልእክቷን አጋርታኛለች። ትላንትና አዝኛለሁ እንግዲህ ማቅረብ ባለመቻሌ አም ሶሪ። ምክንያቱም ቪዲዮ ሪከርድ ከተደረገ በኋላ ነው ኦልሬዲ የደረሰኝ። ዛሬ ላቅርብላችሁ። የመጀመሪያውን በሷ ልጀምር። አላዚ ዛሬ በጣም አዝኛለሁ፣ ከፍቶኛል። የአባቴ ታላቅ ወንድም አርፎብኝ በሰው ሀገር ሞትን መስማት በጣም ያማል። ከተለየውት ረጅም ዓመት ሆኖ ነበረ። ዳግም ላገኘው እንዲህ አልታደልኩምና አባቴን እንዲጽናናልኝ እድሜውን ረጅም ያድርግልኝ። እናም በጣም አመሰግናለሁ፣ እወዳለሁ ውዱ አባቴ ብላ ልካልኛለች። አምሶሪ ይህንን ሐዘን በስደት ሀገር ሆነሽ በመስማትሽ ከልቤ ያዝናለሁ። እግዚአብሔር ያጽናሽ ለማለት እወዳለሁ። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። ያብጸጋ ንጉሴ ስምህን አላውቀውም፣ ተከታታይ ነኝ። በተለይ የ90ዎችን ስታቀርብ አሁን ደግሞ የማመስገን ፕሮግራም የጀመርከው በጣም ደስ ይላል። እኔም ላመስግን ባለቤቴን፣ ወንድሜ፣ አባቴ ሁሉንም የያዘ ነው። በእግዚአብሔር ላመስግነው። ሌላ ልጄን፣ የልጄን ባለቤት እድሜና ጤና ይስጣቸው። መጪው ዘመን የፍቅር የሰላም ይሁንላቸው ይላል። እንግዲህ ተላልፎላችኋል። እኔም ከልብ አመሰግናለሁ። ስሜ አላዛር ይባላል። የሰጠሽኝ ፍቅር ከቃላት በላይ ነው።
የሰጠኸኝ ፍቅር ከቃላት በላይ ነው። ሌላው ደግሞ በቲክቶክ አካውንታችን የተላከልን ሰላም ጤና ላንተ ይሁን። እኔ ማመስገን የምፈልገው በከባድ ህመሜ ከጎኔ የቆሙትን እኔም ቆሜ ከልቤ አመሰግናለሁ። አምላክ ብድሩን ይክፈልልኝ። ፍቅሬ ዮሐንስ በላይ ይላል። የሰጠሽኝ ፍቅር ከቃላት በላይ ነው። የሰጠኸኝ ፍቅር ከቃላት በላይ ነው። እንግዲህ የበርካቶቻችሁን ኮሜንት እያመጣሁላችሁ ነው። ሌሎቻችሁም ማመስገን የምትፈልጉት እንኳን አደረሰ ማለት የምትፈልጉት እንኳን ደስ አለህ ማለት የምትፈልጉት እንኳን ተወለድክ ማለት ተወለድሽ ማለት የምትፈልጓቸው ሰዎች ካሉ ላኩልኝ። ኮሜንታችሁን እንደዚሁ አቀርብላችኋለሁ። ፎቶም ቪዲዮም ድምጽም ካላችሁ ብትልኩልኝ አቀርብላችኋለሁ። አንድ የድምጽ መልእክት ተልኮልኛል። ቤተሰቦቼ በጣም በድለውኛል፣ አስከፍተውኛል። ዛሬ ያለሁበት ደረጃ ትደርሳለች ብለው አላሰቡም የሚል ምናልባት ፍቃዷን ጠይቅና ቀጥታ የድምጽ መልእክቱን በሚመጣው ቪዲዮ ይዤላችሁ እመጣለሁ። እንቀጥል። ጉድ ሞርኒንግ ሻቅጣልም ማለት ነው። መሲ ማታመጣው ያልከኝ ልጅ ማለት ነው። ይው ጉድ ሞርኒንግ ሻቅጣል ይው ካላመንከኝ በደንብ ይው ካላመንከኝ ይው ከፈለክ ከፍቼ ላሳይክ አሳይ ከፍቼ ይው በደንብ ላሳያችሁ። ይው ጉድ ሞርኒንግ ሻይ ቅጠል ሌላም ማለት ነው። እንደዚህ የተረሱ ካሉ ማለት ነው ኮሜንት ላይ ንገሩኝ። ከእች እንዲያሳስባችሁ ብቻ እናንተ ኮሜንት ላይ ያሳውቁኝ ማለት ነው። አሪፍ ላይክ ያገኘውን መርጬ ያንን ያላችሁኝ ዕቃ አመጣላችኋለሁ። እንዲያሳስባችሁ የዘጠናው ፋሚሊ ወዳችኋለሁ። ነፍሴ እኛ እኮ የቤት ስልክ ተቆልፎብን በሹካ ጎርጉረን የደወልን በመንገድ ስልክ 20 ሳንቲም ከተን 3 ደቂቃ ያናገርን ሞባይል ኢትዮጵያ ውስጥ ሲመጣ ያየን ሞባይል የሀብታም ሰዎች መገለጫ ሲሆን ብቻ የታዘብን አይፎን 11 ኤስ8ን ሳይሆን 1100 ኖኪያን ሞቶሮላን ሶኒ ኤሪክሰንን አይተን በዘመናዊነታቸው የተደነቅን በእነሱ ካንዲ ክራሽን ሳይሆን ስኔክ ጌምን ተጫውተን ያደግን ቫይበር ቴሌግራም ኢንስታግራም ዋትስአፕ ሳናቅ በቴሌ ሜሴጅ ብቻ የተላላክን ከዜንደርና ከቲሼር በፊት በኢንፌሪየርድ በብሉቱዝ የተላላክን ሰልፊን ሳናርፍ ፎቶ ቤት ሄደን በ5 ብር የተነሳን እስኪደርስ 5 ቀን የጠበቅን አዋተን አገልግል ፈትፍተን ሜታቦ ሆራ ባቡጋያ ሄደን የተዝናናን 36 በሚይዘው እያጠነጠነ ፎቶ በሚያነሳው ካሜራ የተነሳን 10 ሲኪን የሚወጣው ሰፋፊ ሱሪ ያደረግን። ስማ አባቴ እርድና ከኛ በላይ አልነበረም ስንልህ ወደን አይደለም። ለምን ካልክ ጸጉራችንን በባዝሊን አፈርዘን እስኪ ቀልጥ ፀሐይ ላይ የተቀመጥን በየቤታችን እርግብ ያረባን የቧንቧ ውሃ በሃይላንድ ሞልተን የጎረርን በዚች ቢልቦርድ ተመርተን ጠላ ቤት ገብተን በመርቲ ጣሳ ጠላ የጠጣን ፖሊስን ዛባ የድግስ ቤት ምግብን ቡሌ 10 ሳንቲምን ዲናሬ ሲሙኒን ቀርክ 50 ሳንቲምን ቼላ 1 ብርን ኤካ ብለን የጠራን ትምህርት ቤት የሀብታም ልጅ ነን ብለን ፎግረን ሰፈር ሲመጡ የሀብታም ቤት መርጠን ያሳየን ሴቶቻችን በቢዮንሴ ዊግ በጂጂ ፍሪዝ ሲዘንጡ ከንፈራቸው ሊፕስቲክ ተቀብተው ዳርዳሩን ኩል አስምረው ሲያጌጡ ፒያሳ ማህሙድ ሙዚቃ ቤት አካባቢ የተቀጣጠርን መኮንን ባቅላባ ቤት በ2 ብር ከ50 ባቅላባን የበላን በላይ ተክሉ ኬክ ቤት በ60 ሳንቲም ኬክን የገመጥን አዲስ አድማስ ጋዜጣን ቁም ነገርና ንግስት መጽሔትን ያነበብን በአደገኛ የሽቦ አጥር ሳይሆን በጠርሙስ ስብርባሪ ግቢያችንን ከሌባ የተከላከልን ሰው 9ኛ ክፍል አላልፍ ካለ ኤቨሬዲ ባትሪ ድንጋይ ብለን የተረብን። እንዴት አያችሁት? የዘጠናዎቹን ምን አሰባችሁ? ወደ ኋላ ተመለሳችሁ? በጣም ብዙ ትዝታዎች ናቸው ወደ ኋላ እንድንመለስ የሚያደርጉን። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በመሃል በጣም እየወጣው እየገባው እንደዛሬ ስቴብል ሆኜ ያልቀረስኩበት ቀን የለም። በእውነት ነው የምላችሁ። በጣም ከ4 ከ5 ጊዜ በላይ ወጥቻለሁ ይሄንን ቪዲዮ እየቀረስኩኝ ማለት ነው። በተለያየ ምክንያት ከስቱዲዮ እየወጣው እየተመለስኩኝ የቀረስኩላችሁ። ነገር ግን ያው በመጨረሻም ቆንጆ ቪዲዮ እንድታዩ ኤዲት ተደርጎ ይቀርብላችኋል። እጅግ በጣም ከልብ ያመሰግናለሁ። ቪዲዮውን እስከዚህ ሰዓት ድረስ ከተከታተላችሁ ላይክ ማድረጋችሁ እንዳይዘነጋ፣ ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥን ውስጥ አኑሩልኝ። መልካም ጊዜ። በሚመጣው ቪዲዮ እንገናኛለን። ቸር ይግጠመን።